አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀማዓተል ኸይር እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ ሁሉ ሰላም፣ ስራ፣ ጤንነት። በአረብ ሀገርም ያላችሁ እንደኛ አረብ ቤት ናችሁ ለምትሰሩም እንግዲህ አላህ ይገዛችሁ። በሀገር ውስጥም ያላችሁ እንግዲህ አብዛኛው ግን ሀገር ውጭ ያለው ነው የሚያየው፣ በሀገር ውስጥ ያለው የሚያይ አይመስለኝም። እና እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለሁ አልሐምዱሊላህ ሁሉ ሰላም ታኔ ያለሁላችሁ አልሐምዱሊላህ። የኔ ወዶች እንግዲህ የተለመደውን ጫን ጫን እያላችሁ አበረታቱኝ እና እንዴት ናችሁልኝ? ከኔ ጋር አለሁ አልሐምዱሊላህ። አዲስ ነኝ፣ አዲስ እንደመሆኔ ደግሞ አበረታቱኝ። ከእናንተ ማበረታታት የተነሳ ነው ዝሮ እኔ የምነሳሳው ማለት ነው። ኢንሻአላህ ደግሞ አላህ ወይ ከአረብ ቤት አውጥቶን እስኪ በሀገራችን ኑረን እስኪ እንደ ማንኛቸውም ሰው በቃ እኛም በቃ አላማችንን አሳክተን የተሻለ ህይወት ኑሮን በቃ ከሰራተኝነት እኔ አልደከማችሁም፣ ግን በአላህ እስኪ መዲያም ቅመሞች ንገሩኝ፣ ድክም አላላችሁም? የአረብ ቤት ስልችት አላላችሁም? በሀገራችሁ ላይ በቃ ከእናት ከአባት ከቤተሰብ ጋር በአንድ ተቀምጣችሁ በቃ እኔ እንጃ ብቻ ምን እምለው ሁሉ ነው የሚጠፋብኝ። ማለቴ የሰው ሀገር ሰው በቃ ስንት ዓመት ሙሉ ለፋ፣ በቃ ጣረ፣ ታዘዘ፣ ጉልበቱ ደከመ። በቃ አረብ ሀገር ሲመጡ ትንሽዬ የነበሩት ሁሉ እዛ ሀገር መጥተው አርጅተው በቃ ትልቅ ሰው ሆነው ከዛ ምንም ሳያረጉ በቃ ምንም ሳይኖራቸው ብቻ ያው ቤተሰቦቻቸውን ሊያስተዳድሩ ወይም የተሻለ ኑሮ ሊያኖሩ ይችላሉ። ግን ቤተሰቦቻቸው ናቸው እንጂ የሚኖሩት ደግሞ እሳቸው ህይወታቸውን እየኖሩት አይደለም። ልላቸው የፈለግኩበት ምክንያት የኔ ሰዎች ቤተሰቦቻቸው አየር ተሻሽለው ይኖራሉ፣ ግን የእሳቸው ህይወትስ እንዴት ነው? በቃ ልላቸው የፈለግኩበት ያቺ ልጅ በቃ ደካመች፣ ጉልበቱ አለቀ። ከስንት አንድ ነው እኔ የማውቃቸው ለራሱ ማለት ነው ሀጃቸው ተሟልቶላቸው ሀገራቸው ላይ የሚቀመጡት ሰዎች በቁጥር ናቸው። አብዛኛው ሰው ደግሞ ታሞ ደክሞ በቃ ምን ልበላችሁ ወላሂ ለአዚም እንምላችሁ። በባለፈው የሆነ ልጅ በጣም አሳዘነችኝ ከምነግራችሁ በላይ። ግን ያላህ ነገር ብዬ ሳስበው ደግሞ እኔስ ምን ይዣለሁኝ? በቃ ኧረ ያ ረብ እንደው በሀገራችን ላይ የሆነ ነገር ክፈትልን። እንደው ሁልጊዜ በሰው ሀገር የሰው ልጅ እንዴት ይቀራል ብዬ አሰብኩኝ። ብቻ አልሐምዱሊላህ ይኸውም ጤና ለመሆናችን ማለት ነው። ግን ወላሂ የሆነ ልጅ ማለት ነው አረብ ሀገር ነው የመጣችው። ወደ 11 ዓመት ምናምን ተቀምጣለች። ግን ምንም ነገር የላትም አገር ማለት ነው። ለዛውም ታማ ከክሳቷ ከአቀጣጠኗ በቃ ዛቷን ለራሱ ማለት ነው ለመላወስ ለግድ ነው የምትላወሰው። በጣም ድክም ከማለቷ ማለት ነው በቃ እንዳለ ስትሄድም ይደክማታ። ያኔ እንኳን ሰርታ ለመቀየር አሁን እንደዛ በቃ ሮሄን ሀገር የምገባበት እያለች ማለት ነው። ወላሂ ለአዚምን ብቻ አልሐምዱሊላህ ሀገሯ ገባች እና በቃ ልነግራችሁ ምለው እስኪ ለራሳችን እንሁን፣ ራሳችንን ተሻሽለን እንኖር። በቃ የራሳችንን መንገድ እስኪ እንፈልግ። ሁሉም በቃ ይሄን አድርጌው እኔ እንጃ በቃ የምናስበው የምንሰራው በ1000 ብር ሀሳባችን ደግሞ ከ1000 በላይ ሆኗል። ማለቴ 1000 ብር ተሰርቶ ከዛ በኋላ በ1000 ብር ተሰርቶ ከዛ ቤት እንገዛለን። ከተማ ከ1 ሚሊዮን 2 ሚሊዮን 3 ሚሊዮን የምንሰራው በ1000 ሪያል ነው አይደለ? ከዛ ልጅ እንወልዳለን። ከዛ ባሎቻችን ግርብ ሆነን በአንድ ተቀምጠን ምናምን በቃ ረጅም ነው ሀሳባችን በጣም ይተልቃል። ግን ወየት ነው እስኪ ብሩ በየት ነው የሚጠራቀመው? እኔ አላውቅም። በየት እንደሚሄድ የማውቀው ጉዳይ የለኝም። ሌላ እዚህም በጣም ነው የሚገርመኝ ከምነግራችሁ በላይ ማለት ነው። ግርም ይለኛል። ለምንድን ነው በቃ እንዴ አረብ ሀገር ከመጣን ይሄን ሁሉ አመት ተቀመጥን፣ ግን እየሰራንም ነው እኮ እየደከምንም ነው። ግን ብሩ በየት እንደሚሄድ አናውቀውም። በየት እየሄደ ነው? ቤት ነው የሚገባው? በቃ ያ አላህ ጥያቄ ይሆንብኛል። እኔማ የሰላም ግን እንዲህ ጥያቄ ይሆንባችኋል? እስቲ ታኝታችሁ ስታስቡት ይሄ ሁሉ አመት መጣን ሰራን፣ በቃ ደከምን፣ ግን ተቀየር በቃ ከቤተሰቦቻችሁ ርቃችኋል። ከልጅ ከባል ከእናት ከአባት ከእህት ከወንድም በቃ የቤተሰብ ፍቅር አተናል። በቃ እንዲህ እንዴት ነው በቃ እንዴት ነው ብሎ ሳስ አይከብድም? እና አላህ ወይ በሀገራችን ያርገን፣ በሀገራችን ኑረን ተሻሽለን ኑሯችንን ለውጠን በቃ አልሐምዱሊላህ ብለን በሀገራችን የምንገባ ያርገን የኔ ውዶች።
እንግዲህ የተለመደውን ጫን ጫን እያላችሁ አበረታቱኝ። ላይክ፣ ሁሉም ነገር ኮሜንት እንዳይረሳ። ያላችሁን አስተያየት በኮሜንት አሳውቁኝ እላለሁ የኔ ውዶች። ባይ ማሰላማ። ለዛሬ ያለ ምክር እንደዚህ ነው እላችኋለሁ። እወዳችኋለሁ።